القاعدة أن كل عقد أو قول أو فعل فيه استخفاف بالله أو ملائكته أو أنبيائه أو وعده أو وعيده أو شعائر دينه فهو كفر فليحذر الإنسان من ذلك جحده في أي حال. علماء لا هيوتاችን መመሪያ የሚሆንን ቀመር ህግጋት አስቀምጠውልን አልፈዋል። በዑለሞች መካከል ምንም ኺላፍ የሌለው ጉዳይ በዚህ ዑለማ በዚህ መዝሐብ የሚባል ጉዳይ የለውም። የህይወታችን መሰረት የሆነን ጉዳይ ቀመር አስቀምጠውልን አልፈዋል። ምን ይላሉ? أن كل عقد ማንኛውም እምነት أو قول እንደዚሁም ማንኛውም ንግግር أو فعل እንደዚሁም ማንኛውም ንግግር فيه استخفاف بالله ያ ነገር ያ ንግግር ወይም ድርጊት ወይም ደግሞ ያ እምነት በውስጡ አላሁ ተዓላን استخفاف የሚያደርግ የሆነ የአላሁ ተዓላ ለሱ ተገቢ ያልሆኑ ባህሪያቶችን ማስጠጋት ካለበት ለሱ ማያመች የሆነ ባህሪን መገለጫን ወደሱ የሚያስጠጋ ከሆነ የሱ ልቅና የማያመች የሆነ የአላሁ ተዓላን ደረጃ ዝቅ የሚያደርግ የሆነ ሰው አው መላኢከቲሂ ወይም ደግሞ መላኢካዎችን አላሁ ተዓላ የተከበሩ የተላቁ የሆኑ መላኢካዎች አሉት በእነሱ استخفاف የሚያደርግ ከሆነ አንድ ሰው ለምሳሌ አዝራኤል ወይም ደግሞ የጀሃነም ጠባቂ መላኢካዎች አሉ በእነሱ استخفاف የሚያደርግ ከሆነ የሚያንቋሽሽ ከሆነ ይከፍራል ማለት ነው። ኢብኑ ፈርሑን ተፍሲረቱ الحكام በተባለ ኪታባቸው ላይ እንደገለጹት በአዝራኤል የሚሆን ከርሱ ውጭ ባሉ በሌሎች መላኢካዎች የሚያንቋሽሽና استخفاف የሚያደርግ የሆነ ሰው ይከፍራል ብለዋል። እንደዚሁም ደግሞ በአንቢያዎች ከነቢያቶች ባንዱ ወደነሱ የሚያመችባቸው የሆነ የራሳቸው መገለጫ አላቸው። ያንዳንዱ ሰው ሊማረው ግዴታ ይሆናል ለህይወቱ አስፈላጊ የሆነ ነገር ነውና ነቢያቶችን በማያመችባቸው ባህሪያቶች ገልጾ እምነቱን ከሚያጣ መማሩ ግዴታ ይሆናልና በማያመችባቸው ባህሪ እንዳይገልጽ መማር አለበት። ለነቢያቶች استخفافን የሚያሳይ የሆነ እምነት ወይም ድርጊት ወይም ንግግር ከተናገረ እምነቱን ስለሚያሳጣው ማለት ነው። አውዕዲሂ ወይም አላሁ ተዓላ ቃል የገባበትን ነገር ለሙእሚኖች ጀነት እንዳላቸው ለምሳሌ አላሁ ተዓላ መልካም ለሰራ ለሙስሊሞች ጀነት አላችሁ ብሎ ቃል የገባበት ነገር አለ። ጀነትንና እንደዚሁም በተዋብ የሚያንቋሽሽ ከሆነ አንድ ሰው ማለት ነው እስልምናን ስለሚያሳጣው ከዚህም ነገር መቆጠብ ግዴታ ይሆንበታል ማለት ነው። ወዒድም እንደዚሁ ለካፊሮች ጀሃነም እንደዚሁም ደግሞ ሙእሚኖችም ሆነው ወንጀሎችን የሚዳፈሩ የሆኑ አላሁ ተዓላ አውፍ ካላላቸው ያኒ ተውበት ሳያደርጉ ከሞቱ ነገ በአኺራ ቅጣት እንዳለባቸው አላሁ ተዓላ የተናገረው ጉዳይ ነው። ያኒ የዛተበት ጉዳይ ነው። በዚህ በዛተበት ጉዳይ ላይ የሚያንቋሽሽ ከሆነ የሚያሾፍ ከሆነ የቀለደ ሊሆን ይችላል እኮ ግን መቀለዱ ሸሪዓ መማር ግዴታ አለበት። በሸሪዓ አይደለም የሚቀለደው ስንት የሚቀለድበት ጉዳይ አለና መማርና ማወቅ ግዴታ አለበት ማለት ነው። ወይም የእስልምና ምልክቶችን የሚያሳዩ የሆኑ ጉዳዮችን ለምሳሌ መስጂድን ይመስል ዒዶችን ይመስል ካዕባን ይመስል በእነዚህ በአዛን የመሳሰሉት ማንቋሸሽና استخفاف ከማድረግ መጠንቀቅ መጠበቅ አለበት። በእነዚህ ሁሉ ያንዳንዱ ሰው በህይወቱ ከነዚህ ነገራቶች መጠበቅና መጠንቀቅ ግዴታ ይሆንበታል ማለት ነው። في اي حال ሲባል በማንኛውም ሁኔታው ላይ ሰውየው ብዙ ነገራቶች በህይወቱ ላይ ያጋጥሙታል። ለምሳሌ የደስታ ወቅት አለው፣ የሐዘን ወቅት አለው፣ የሚከፋበት ችግር ላይ የሚሆንበት ብዙ ስራ ላይ የሚሆንበት በማንኛውም ሐሉ በማንኛውም ሁኔታ እነዚህን ነገራቶች መራቅና መጠንቀቅ እነዚህ ነገር ላይ እንዳይወድቅ አላሁ ተዓላን በማይገባው ባህሪ ከመግለጽ ለሱ የማያመቹ የሆኑ ሲፋዎችን ወደሱ የአካል ባህሪን ወደሱ ከማስጠጋት ከነዚህ ነገራቶች መራቁ ግዴታ ይሆንበታል ማለት ነው። السلام عليكم ورحمة الله وبركاته